እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? በዛሬው ዕለት ሰባተኛው ሀገራዊ ምርጫ እየተካሄደ ነው። ጠቅላይ ሚኒስትር አብይ አህመድ በትውልድ ቦታቸው ተገኝተው የመረጡ መሆኑን የሚያመለክተውን መግቢያ ነው የተከታተላችሁት። ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ የዕለተ ሰኞ ረፋድ ጥንቅራችን ነው። በዛሬው ዕለት እየተካሄደ ካለው ሰባተኛ ሀገራዊ ምርጫ ጋር በተያያዘ የያዝናቸው ዕለታዊ መረጃዎች አሉ። ጠቅላይ ሚኒስትሩ መርጠዋል፣ እንደዚሁም ተናግረዋል። የውጭ ሚዲያዎች በምርጫ ዙሪያ ያሏቸው ነገሮች አሉ፣ የምንመለከታቸው ይሆናል። ከዚህም በተጨማሪ ህወሓት በራሱ ላይ ከባድ እርምጃ የወሰደ መሆኑን አስታውቋል። በጎንደር የቦምብ ፍንዳታ መከሰቱንና ከባድ ጉዳት መድረሱን ጠቅላዩም ከምርጫው ጋር በተያያዘ ቦምብ ሲለቀም ነበር ማለታቸውን የምንዳስስ ሲሆን የሱዳን ጦር ወሩን በኢትዮጵያ ድንበር በኩል ባለችው ብሉ ናይል ግዛት የጀመረውን የጦር ዘመቻ ሙሉ ድል ጨበጥኩ ማለቱንም የምንመለከት ይሆናል። የኢራን ፕሬዝዳንት መሱድ ፔዜሽኪያን የስልጣን መልቀቂያ ማስገባታቸው፣ ወደመ እየተባለ በአሜሪካ ብዙ ሲባልበት የነበረው የኢራን ሚሳኤል የለም አልወደመም ነገር ወዲህ ነው መባሉን የተመለከተውን ደግሞ በውጭ መረጃችን አካተነዋል። ቆይታችሁን ከኛ ጋር እንድታደርጉ የድጋሚ ግብዣችን ነው። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። ቦምብ ሲለቀም ነበር ጠቅላዩ በምርጫው። ዛሬ ግንቦት 24 ቀን 2018 ዓ.ም በመላው ኢትዮጵያ ለሰባተኛው ዙር ጠቅላላ ምርጫ የመራጮች ድምፅ አሰጣጥ ሂደት እየተከናወነ ይገኛል። ለዚህ ምርጫ በአጠቃላይ 50.5 ሚሊዮን መራጮች የተመዘገቡ ሲሆን ይህም የሀገሪቱን አዋቂ ህዝብ ከ2/3 በላይ የሚሸፍን። ድምፅ የመስጠት ሂደቱ ከጠዋቱ 12 ሰዓት ጀምሮ በተለያዩ አካባቢዎች የተጀመረ ሲሆን የሀገሪቱ ከፍተኛ አመራሮችም በየተመደቡበት ጣቢያ ድምፃቸውን ሰጥተዋል። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ በበሻሻ ጎማ 2 ሃሮ ምርጫ ጣቢያ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎ በአርባ ምንጭ ከተማ፣ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና የአማራ ክልል ፕሬዝዳንት አረጋ ከበደ በግሽ አባይ ክፍለ ከተማ እንዲሁም የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፈራህ በሶማሌ ክልል ሽንሌ ወረዳ ድምፃቸውን አኑረዋል። እንደ ማንኛውም የሀገሪቱ ዜጋ ሌሎችም ከፍተኛ ኃላፊዎች እንደዚሁ ድምፅ ሰጥተዋል። የምርጫውን አጠቃላይ ሂደት ለመታዘብ የተለያዩ የሀገር ውስጥና የውጭ ድርጅቶች በስራ ላይ ተሰማርተዋል። በአጠቃላይ 55 የሀገር ውስጥ ሲቪክ ማህበራት ሂደቱን በቅርበት እየተከታተሉ ሲሆን የአፍሪካ ህብረት ደግሞ በቅድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የታዛቢ ቡድን መድበዋል። ኡሁሩ ኬንያታ በአዲስ አበባ ቂርቆስ ክፍለ ከተማ በሚገኘው የፒተር ፓን ቅድመ አንደኛ ደረጃ ትምህርት ቤት ምርጫ ጣቢያ ከጠዋቱ 12 ሰዓት በፊት ተገኝተው ምልከታ አድርገዋል። ሂደቱን ከተከታተሉ በኋላ ለጋዜጠኞች በሰጡት መግለጫ ምርጫው በሰዓቱ መጀመሩንና በጣቢያው የተደረገው ዝግጅት መልካም እንደነበር አስረድተዋል። በተጨማሪም የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በቀድሞ የኡጋንዳ ምክትል ፕሬዝዳንት ስፔሲዮሳ ዋንድሬ ካዚምቡዌ የሚመራ የምርጫ ታዛቢ ቡድንን በቦታው አሰማርቷል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ድምፃቸውን ከሰጡ በኋላ ለጋዜጠኞች በሰጡት መግለጫ ምርጫውን ለማደናቀፍ የታቀዱ የጸጥታ ስጋቶች እንደነበሩና በየከተማው በመቶዎች የሚቆጠሩ ቦምቦችን የጸጥታ አካላት ሲለቅሙ እንደነበር ይፋ አድርገዋል። ጠቅላዩ ይህን መሰሉን ድርጊት የባንዳነትና በጥቂት ጥቅም የመታዘዝ በንግግር ያለማመን በሽታ ሲሉ የኮነኑ ሲሆን ማህበረሰብ ውስጥ ቦምብ መወርወር የገዛ ወገንን ሊጎዳ እንደሚችል አስገንዝበዋል። አክለውም አሁን ላይ የሚያሳስባቸው የመራጩ ህዝብ ሳይሆን የተመራጮች ጉዳይ መሆኑን ገልጸዋል። እጩዎቹ ከተመረጡ በኋላ የህዝቡን ውለታ ለመክፈል ያላቸው ዝግጁነትና በታማኝነት የማገልገል ብቃታቸው ሊፈተሽ እንደሚገባ ጠቅሰዋል። በመጨረሻም በምርጫው ማሸነፍና መሸነፍ ቢኖርም ሁሉም ወገኖች ብንመርጥም ባንመረጥም እንደ ዜጋ ለሀገር ሰላም በጋራ መስራት እንዳለባቸው ጥሪውን አስተላልፈዋል። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት
ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? በተያያዘም በሰባተኛው ሀገራዊ ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ መግለጹ አይዘነጋም። በምርጫ የሚሳተፉ 42 የፖለቲካ ፓርቲዎች ሲሆኑ ፓርቲዎቹ ከ10 ሺህ በላይ እጩዎች ለማስመረጥ አስመዝግበዋል። ከእነዚህ ውስጥም 2080 ለፓርላማ የሚወዳደሩ ይሆናል። 8352 እጩዎች ደግሞ ለክልል ምክር ቤት ሲወዳደሩ 80 እጩዎች በግላቸው ይወዳደራሉ። ብሔራዊ ምርጫ ቦርድ ከትግራይ ክልልና ከአንዳንድ የአማራ ክልል አካባቢዎች ውጪ ምርጫው እንደሚካሄድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ሙሉ በሙሉና በአማራ ክልል ደግሞ በተወሰኑ አካባቢዎች ምርጫው በዛሬው ዕለት እንደማይካሄድ ቀደም ብሎ አስታውቋል። ምርጫ ቦርድ በአማራ ክልል በ8 የምርጫ ክልሎች በዛሬው ዕለት ድምፅ እንደማይሰጥ ሲያሳውቅ ከጠቀሳቸው ቦታዎች መካከል ደቡብና ምዕራብ ጎንደር፣ ደጋዳሞትና አምባሰል ይገኙበታል። በቀጣይ ርዕስ ህወሓት አንዱ ሌላውን አባረረ። ህወሓት ከባድ እርምጃ ወሰደ። በራሱ ላይ የተወሰደ እርምጃ ነው። ሰሞኑን እንደ ፓርቲ በጥብቅና ወሳኝ ስብሰባ ላይ ከርሜ ያለው ህወሓት በዚህም የአመራር ሽግሽግ አድርጌያለሁ፣ እንደዚሁም ተገቢ ባልሆነ ተግባር ውስጥ ያገኟቸውን ደግሞ ከባድ ማስጠንቀቂያ ሰጥቻለሁም ሲል በዚሁ ከሰዓታት በፊት በተለቀቀው መግለጫው አስታውቋል። ህወሓት መግለጫውን ያወጣው በማዕከላዊ ኮሚቴ ደረጃ ነው። በፓርቲ ወሳኝ ጉዳዮች ላይ የሚወስኑት ሁለት አካላት ናቸው፣ ስራ አስፈጻሚውና ማዕከላዊ ኮሚቴው። ውስን ወሳኝ የሆኑ ሰዎችን የሚይዘው ስራ አስፈጻሚው ሲሆን ከዚህ አደረጃጀት ሰፋ የሚለውና በርከት ያለው የፓርቲውን አመራሮች የሚይዘው ደግሞ ማዕከላዊ ኮሚቴው ነው። በፓርቲው የዕለት ተዕለት ጉዳዮች ወሳኙን ውይይት በማድረግ ውሳኔዎችን የማሳለፍ ከፍ ያለ ስልጣን ያለው የፓርቲው ስራ አስፈጻሚ ነው። በዚህም ህወሓት በወሳኙ የፓርቲው ስራ አስፈጻሚ ላይ የነበሩትን አመራሮች ገምግሜ ወደ ማዕከላዊ ኮሚቴ ሆነዋል ሲልም በዚሁ በማዕከላዊ ኮሚቴው በኩል በሰጠው መግለጫው አስታውቋል። የፓርቲ አመራሮቹ በግለ ሂስ ግምገማ ራሳቸውን ከስራ አስፈጻሚነት ወደ ማዕከላዊ ኮሚቴነት አሸጋሽጓል ብለዋል። ፓርቲው ያደረኩት ባለው ጥብቅ የፓርቲው ግምገማም በስራ አስፈጻሚነት ውስጥ የነበሩ ሁለት ጓዶች ወደ ማዕከላዊ ኮሚቴ ውስጥ ለመታገል ወስነዋል ሲልም ሁለቱ ስማቸው ያልተጠቀሱ ሰዎች ከወሳኙ የፓርቲው ስራ አስፈጻሚ ኮሚቴ አመራር ውስጥ እንዲወጡ የተደረገ መሆኑን የገለጸበት ሁኔታ ታይቷል። ህወሓት በዚሁ የማዕከላዊ ኮሚቴው መግለጫው ከዚህም በተጨማሪ ለሁለት የስራ አስፈጻሚ ኮሚቴ አባላትና አንድ የማዕከላዊ ኮሚቴ አባል ከባድ ማስጠንቀቂያ ሰጥቻለሁም ሲል አስታውቋል። ህወሓት ይህንን እርምጃ የወሰድኩት ቀጣይ ለሚጠብቁኝ የቤት ስራዎች የአመለካከት አንድነትን ለመፍጠር በማሰብ ነው ሲልም አስታውቋል። በዚህ የፓርቲው ማዕከላዊ ኮሚቴ ስብሰባ እነማን ከስራ አስፈጻሚ ኮሚቴው እንዲወጡ ተደረገ፣ እነማንስ ከባዱ ማስጠንቀቂያ ደረሳቸው በሚሉት ጥያቄዎች ዙሪያ ግን ህወሓት በመግለጫ ያለው ምንም ነገር አልታየም። ህወሓት አደረኩት ባለ አመራር ለውጥም ቀጣይ የቤት ስራዎች ብሎ የዘረዘራቸው የትግራይ ሉዓላዊነት ወደ ነበረበት መመለስ፣ በጦርነቱ ወቅት የተፈናቀሉ የትግራይ ተወላጆችን ወደ ቀያቸው መመለስ የሚሉ ሆነው ታይተዋል። ወደ ቀጣይ መረጃ አለፍን። በጎንደር በቦምብ ፍንዳታ የተገደሉት። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ግቢ ውስጥ ከትላንት በስቲያ ቅዳሜ ምሽት የአርሰናልና የፒኤስጂ ሻምፒዮንስ ሊግ ፍጻሜ ጨዋታን በመከታተል ላይ በነበሩ ተማሪዎች ላይ የቦምብ ፍንዳታ ተከስቷል። በዚህ በተከሰተ የቦምብ ፍንዳታ ሳቢያ በአጠቃላይ 35 የሚሆኑ ተማሪዎች ላይ ጉዳት የደረሰ ሲሆን ከነዚህ መካከል ከ10 እስከ 20 የሚደርሱት ህይወታቸውን ለማዳን አጣዳፊ የሕክምና እርዳታ እንደሚያስፈልጋቸው ከባድ ጉዳት የደረሰባቸው መሆኑ ታውቋል። በጥቃቱ ወቅት አንድ ተማሪ ወዲያውኑ ህይወቱ ያለፈ ሲሆን ሌሎች ሁለት ተማሪዎች ደግሞ ወደ ቀዶ ጥገና ክፍል ከገቡ በኋላ ህይወታቸውን ማዳን ሳይቻል መቅረቱን በሆስፒታሉ የሚሰሩ የጤና ባለሙያዎች አረጋግጠዋል። ይህንኑ ክስተት ተከትሎ በዩኒቨርሲቲ ሆስፒታል ውስጥ ሰፊ የሕክምና እርዳታ የመስጠት ርብርብ እየተደረገ ይገኛል። መረጃውን ያጠናቀረው ቲክቫ እንደዘገበው በሆስፒታሉ የሚሰሩ የጤና ባለሙያዎች በአሁኑ ወቅት የታከሙት ተማሪዎች በጥሩ ሁኔታ ላይ እንደሚገኙ ገልጸዋል። ከተከሰተው የቦምብ ፍንዳታ ጉዳት ስፋት የተነሳ በተለያዩ ክፍሎች ውስጥ የሕክምና አገልግሎት እየተሰጠ ሲሆን የአጥንት ስብራት የደረሰባቸው ተማሪዎች በአጥንት ሕክምና ክፍል፣ የቀዶ ጥገና የተደረገላቸው ደግሞ በሰርጂካል ዋርድ ተኝተው ክትትል እየተደረገላቸው ይገኛል። የተወሰኑ ተማሪዎች ደግሞ አስፈላጊው ሕክምና ከተደረገላቸው በኋላ ወደ ማደሪያ ክፍላቸው ወይም ዶርማቸው ተመልሰዋል። ስለ ፍንዳታው መንስኤና ጥቃቱን ስላደረሰው አካል ማንነት ተጨማሪ ማብራሪያ ለማግኘት ጥረቶች ቢደረጉም እስካሁን የተገኘ ይፋዊ መግለጫ የለም። ዘገባው ተጨማሪ መረጃዎችን ለማሰባሰብና የፍንዳታውን መንስኤ ለማወቅ የአካባቢውን የጸጥታ አካላትም ሆነ የዩኒቨርሲቲውን አመራሮች ለማግኘት ያደረገው ጥረት ሳይሳካ መቅረቱን ጠቁሟል። የዩኒቨርሲቲው አስተዳደርም ቢሆን ከተከሰተው የቦምብ ፍንዳታ በኋላ በጉዳዩ ላይ እስካሁን ድረስ በይፋ የሰጠው ምንም አይነት መግለጫ የሌለ ሲሆን ማህበረሰቡም ስለ ክስተቱ ዝርዝር ሁኔታ ተጨማሪ ማብራሪያዎችን በመጠባበቅ ላይ ይገኛል።
በቀጣይ መረጃ ዓለም አቀፍ ሚዲያዎች በምርጫው ዙሪያ በዛሬው ዕለት 7ኛው ሀገራዊ ምርጫ እየተካሄደ ነው። ከዚሁ ጋር በተያያዘም በዛሬው ዕለት እንደዚሁም በቅድመ ምርጫውም የተለያዩ የውጭ ሀገራት ሚዲያዎች ሰፊ ሽፋንን ሰጥተውታል። ከሲኤንኤን እስከ አልጀዚራ፣ ከዘ ኢኮኖሚስት እስከ ፍራንስ 24 እና ሌሎችም የዘገባ ሽፋኖቻቸውን የሰጡበት ሁኔታ ታይቷል። ትግራይ የሀገራዊ ምርጫው አካል አለመሆን የሚዲያዎቹን ትኩረት ስቧል። በግጭት ውስጥ የሚካሄድ ምርጫ ነው በማለትም የዘገቡ አሉ። ከፍተኛ የመራጭ ቁጥር የተመዘገበበት ምርጫ ነው በማለት በዘገባዎቻቸውም ያካተቱ ሚዲያዎች ታይተዋል። ደካማ ተቃዋሚዎች ያሉበት እና ገዢው ፓርቲ ብልጽግና እንደሚያሸንፍበት የታወቀ ምርጫ ነው የሚሉ ዘገባዎችም ተስተውለዋል። አንዳንዶቹ የተቃዋሚ ፓርቲ አመራሮችን በማናገር ሌሎቹ ደግሞ የተለያዩ ተንታኞችን በማናገር ከዕለታዊ ዜናዎች እስከ የውይይት ፕሮግራሞች ድረስ የሰሩም ዓለም አቀፍ ሚዲያዎች ታይተዋል። አልጀዚራ ከዜና ዘገባዎቹ ባሻገር በኢንሳይድ ስቶሪ ፕሮግራሙ እንግዶችን ጋብዞ በኢትዮጵያ 7ኛው ብሔራዊ ምርጫ ላይ አወያይቷል። ፍራንስ 24 የኢሃፓ አመራርን ቃለ ምልልስ በማድረግ ራሱን የቻለ አንድ ዘገባን አሰራጭቷል። ዘአፍሪካ ሪፖርት እና ሌሎችም ከምርጫው በፊት ሰፋ ያሉ ዘገባዎችን ያሰራጩበት ሁኔታ ታይቷል። ብዙዎቹ የዚህ ምርጫ አሸናፊ ገዢው ፓርቲ ብልጽግና ነው ብለዋል። በቀጣይ ርዕስ የሱዳን ጦር በድንበር ሙሉ ድል ሊያውጅ ነው። የመጨረሻዋ ቁልፍ ከተማ በሰዓታት ውስጥ ነፃ ትወጣለች። የሱዳን ጦር ወሩን በኢትዮጵያ ድንበር በኩል ባለችው ብሉ ናይል ግዛት የጀመረውን የጦር ዘመቻ ሙሉ ድል ጨበጥኩ ሲል ሊያውጅ መዘጋጀቱ ተነገረ። ባለፉት 4 ሳምንታት በድንበሩ አቅራቢያ በርካታ ስፍራዎችን ከፈጥኖ ደራሽ ኃይሎችና ከሱዳን ህዝቦች ነፃነት ንቅናቄ ሰሜን ወይም ኤስፒኤልኤም ኖርዝ ማስለቀቅ የቻለው የሱዳን ጦር አሁን ሙሉ አቅሙን ወደ ግዛቱ ዋና ከተማ ኩርሙክ አድርጓል። የግዛቱ አስተዳዳሪ አልፋኪ ዋነኛ ከተማዋ በሰዓታት ውስጥ ነፃ ትወጣለች ሲሉ መናገራቸውን ሱዳን ሆራይዘን የተሰኘ ምንጭ ዘግቧል። አስተዳዳሪው የሱዳን ጦር በብሉ ናይል ግዛት ዋነኛ ከተማ ኩርሙክ ደቡባዊ ክፍል በሱዳን ጦር ኃይሎች ብልጫ እየተያዘበት መሆኑን ገልጸዋል። ፈጥኖ ደራሽን ከከተማው አስወጥተን የከተማውን ነፃነት የምናውጅበት ጊዜ በሰዓታት ውስጥ ነው ሲሉ ተናግረዋል። አስተዳዳሪው የከተማው የውጫዊ ክፍል መከላከያ መስመር መደርመሱን የገለጹት ከከተማው አዋሳኝ የሆኑ 3 ስፍራዎችን ማለትም አልባራካ፣ ሆር አልቃና እና ሆር ሀላቢያ የሚሰኙትን የሱዳን ጦር በእጁ አስገብቷል ብለዋል። ስፍራዎቹ በሱዳን ህዝቦች ነፃነት ንቅናቄ ሰሜን ኃይሎች ተይዘው የነበሩና በንቅናቄው ዕውቅ መሪ ጆሴፍ ቱካን የሚመሩ ነበሩ ብለዋል። አስተዳዳሪ እነዚህ ስፍራዎች በሱዳን ጦር እጅ መግባታቸውን ጦሩ ወደ ኩርሙክ ከተማ ለመግባት እያደረገ ያለውን ጥረት አይቀሬ አድርገውታል። ጉዳዩ የሰዓታት ጉዳይ ነው ብለዋል። የኩርሙክ አስተዳዳሪ ለዜና ምንጩ አክለው እንደተናገሩት ከተማዋ የማይቀረውን ሽንፈት ተከትሎ በሳምንቱ ትርምስ ውስጥ ገብታለች ብለዋል። ውድመትና ዘረፋ የህዝብ ሀብት ሆነ ተብሎ እየወደመ ይገኛል ሲሉ ገልጸዋል። ፈጥኖ ደራሽ ኃይሎች ሆስፒታሎችን፣ የገበያ ማዕከላትን ጭምር ዘረፋ ፈጽመዋል ነው ያሉት። አልፋኪ የኩርሙክ ነፃነት አሁን ይታወጃል፣ ከተማዋ ከሚሊሻና ታጣቂ አውዳሚ ኃይሎች ነፃ ትወጣለች ሲሉ በልበ ሙሉነት ተናግረዋል። አንድ ወርን በተሻገረ የድንበር ዙሪያ ጦርነት እስካሁን ከ50 ሺህ በላይ ሰዎች መፈናቀላቸው ይታወቃል። የሱዳን ጦር 4ኛ ሜካናይዝድ ክፍለ ጦር ፈጥኖ ደራሽ ኃይሎችን በኢትዮጵያ ድንበር በኩል የመቁረጥ ዘመቻ ተሳካልኝ ሲል ከድንበሩ ከ5 ኪሎ ሜትር በላይ በመጠጋት ዘመቻ ማካሄዱ መዘገቡ ይታወሳል። በቀጣይ መረጃ ከጅቡቲ ወደብ የመጣው ጥሪ። የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን በዳመር ጆግ ፈሳሽ ጭነት ወደብ አዲስ የነዳጅ ማጠራቀሚያ ዴፖ ለመገንባት አቅዷል። ይህንን ግዙፍ ፕሮጀክት በታቀደው መሰረት በመጪው የበጀት ዓመት ለመጀመር የኢትዮጵያን የፋይናንስ ተሳትፎና ድጋፍ እየጠበቀ መሆኑን ባለስልጣኑ በይፋ አስታውቋል። ፕሮጀክቱ በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስር ይበልጥ ያጠናክረዋል ተብሎ የታሰበ ሲሆን የጅቡቲ ወገንም ለዚህ ተግባራዊነት ከኢትዮጵያ በኩል ምላሽን በመጠባበቅ ላይ ይገኛል። የባለስልጣኑ ሰብሳቢ አቡበከር ሃዲ ኡመር እንደገለጹት ተቋማቸው ይህንን የጋራ ኢንቨስትመንት እድልን ለማድረግ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር ሰፊ ድርድር እያደረገ ይገኛል። ስፑትኒክ እንደዘገበው ድርድሩ ሁለቱም ሀገራት ከስምምነት ላይ እንዲደርሱና የፋይናንስ ድጋፍ የሚደራጅበትን ሁኔታ ለመወሰን ያለመ ነው። ይህ የጋራ ጥረት የነዳጅ አቅርቦት ፍላጎትን በዘላቂነት ለማሟላትና የሁለቱን ሀገራት የንግድ ልውውጥ ለማሳደግ ታስቦ የተጀመረ የረጅም ጊዜ እቅድ አካል መሆኑ ተመላክቷል። የታቀደው አዲሱ የነዳጅ ማከማቻ ዴፖ ስትራቴጂካዊ በሆነ ቦታ ላይ የሚገነባ ሲሆን ከኢትዮ ጅቡቲ የባቡር መስመር የ13 ኪሎ ሜትር ያህል ርቀት ላይ ብቻ እንደሚገኝ ታውቋል። ይህ የቦታ አመራረጥ ነዳጁን በቀላሉና በፈጣን ሁኔታ በባቡር ትራንስፖርት አማካይነት ወደ ኢትዮጵያ ለማጓጓዝ ከፍተኛ ጠቀሜታ ይኖረዋል። ይሁን እንጂ ፕሮጀክቱ ሙሉ በሙሉ መጀመርና ወደ ተግባር መግባት አሁንም ቢሆን ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር እየተደረገ ባለው የድርድር ውጤትና ከኢትዮጵያ በሚገኘው የፋይናንስ ድጋፍ ውሳኔ ላይ ተመሰረተ ነው። ወደ ቀጣይ መረጃ አለፍን። ጉድ ያፈላ የአምባሳደሩ ተግባር። ሶማሊያ በኬንያ ያላትን አምባሳደር በአስቸኳይ ወደ ሀገሯ አስጠርታለች። የአምባሳደሩ አንድ ተግባር በሶማሊያ ቁጣ መፍጠሩን ተከትሎ ነው ሞቃዲሾ አምባሳደሯን የጠራችው።
በኬንያ የሶማሊያ አምባሳደር የሆኑት ጂብሪል አብዱሌ ለተገንጣዩ ግዛት ሶማሌላንድ እውቅና ከሰጠችው እስራኤል አምባሳደር ጋር ጎን ለጎን ሆነው ፎቶ መነሳታቸውን ተከትሎ በሶማሊያ ማህበራዊ ሚዲያ ከፍተኛ ቁጣ ተሰምቶባቸዋል። ናይሮቢ ላይ በተዘጋጀ የግብርናና ንግድ ኮንፈረንስ ላይ የሶማሊያ አምባሳደር ከእስራኤል ልዑክ ጎን ሆነው ፎቶ መነሳታቸው ለውዝግቡ ምክንያት ሆኗል። የኬንያ አቮካዶ ማህበረሰብ ባዘጋጀ አቮካዶ ምርት ኤክስፖ ላይ አምባሳደሩ የእስራኤል ልዑካን ባሉበት መገኘታቸው ተቀባይነት የለውም ሲሉ ሶማሊያውያን ተችተዋቸዋል። የሶማሊያ ውጭ ጉዳይ ሚኒስቴር ክስተቱን በተመለከተ የውስጥ ምርመራ መጀመሩን ገልጿል። አምባሳደሩ ክስተቱ ላይ እንዲገኙ አግባብ ያለው አሰራር ስለመከተላቸው እየተመለከትኩ ነው ብሏል። የአገሪቱ ፕሬዝዳንት ሐሰን ሼክ መሐመድ በጉዳዩ ላይ ማብራሪያ እንደተደረገላቸው የውጭ ጉዳይ ሚኒስቴሩ አክሎ ገልጿል። አምባሳደሩ ከእስራኤል ልዑክ ጋር ፎቶ ከመነሳታቸው ከአንድ ቀን አስቀድሞ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እስራኤልን ጠላት ሀገር ሲሉ በሶማሊያ መንግስታዊ ሚዲያ ገልጸው ነበር። እስራኤል ለፍልስጤም ህዝብ ጠላት ናት ብለዋል። ለሶማሌላንድ እውቅና በመስጠትና የሀርጌሳን መንግስት በወታደራዊ ድጋፍ በማገዝ የሶማሊያን አንድነት ለመበተን የምትሰራ ሀገር ናት ሲሉ ወንጅለዋታል። ይህ በሆነ ማግስት በኬንያ ሶማሊያ አምባሳደር ከእስራኤል ልዑክ ጋር ጎን ለጎን ፎቶ ተነስተው መገኘታቸው ታዲያ ያልታሰበ መዘዝ በአምባሳደሩ ላይ አምጥቶባቸዋል። ሶማሌላንድ ባሳለፍነው ሜይ ወር የነጻነት በዓሏን ያከበረች ሲሆን በዕለቱ በእስራኤል ለወራት ስልጠና የወሰዱ የሶማሌላንድ 50 የልዩ ኃይል አባላት ተመርቀው ነበር። የእስራኤል ጦር አሰልጣኞች እና ልዑካን በዓሉን በሀርጌሳ ታድመዋል። በዕለቱ ሶማሌላንድ የመጀመሪያውን ኤምባሲ በአወዛጋቢዋ ኢየሩሳሌም እንደምትከፍት መገለጹ ከ19 በላይ የአረብ ሀገራት ተቃውሞ የወጣበት ጉዳይ መሆኑን መዘገቡ ይታወሳል። በአንድ ፎቶ ምክንያት ወደ ሀገራቸው በአስቸኳይ የተጠሩት አምባሳደር ጂብሪል ወደ ናይሮቢ የመመለስ ዕጣ ፈንታቸው ከውጭ ጉዳይ መስሪያ ቤታቸው ጋር በሚያደርጉት ቃለ መጠይቅና ምርመራ የሚወሰን መሆኑንም መረጃው አመልክቷል። በቀጣይ ርዕስ የኢራኑ ፕሬዝዳንት ከስልጣን መልቀቂያ ማስገባታቸው ተነገረ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የስልጣን መልቀቂያ ማስገባታቸው ተሰማ። በኢራን የእስላሚክ አብዮታዊ ዘብ አብዛኛውን የሀገሪቱን ስልጣን መጨበጡን ተከትሎ ፕሬዝዳንቱ ለሃይማኖታዊ መሪ አያቶላ ሞጅታባ መልቀቂያ ደብዳቤ ማስገባታቸውን ኢራን ኢንተርናሽናል የተሰኘው የዜና ምንጭ መዘገቡ ተሰምቷል። ተቀማጭነቱን በለንደን ያደረገው የዜና ምንጭ ፕሬዝዳንት ማሱድ ፔዜሽኪያን በጦሩ ስልጣን የመጠቅለል አካሄድ ደስተኛ አለመሆናቸውን ዘግቧል። ፕሬዝዳንቱ በደብዳቤያቸው ጦሩ የኢራን መንግስት አብላጫውን የስልጣን ክፍል መቆጣጠሩን ገልጸው ፕሬዝዳንቱና ሌሎች የሲቪል አስተዳደሮች ከውሳኔ አሰጣጥ ገሸሽ መደረጋቸውን ለሃይማኖታዊ መሪ አስረድተዋል። ፕሬዝዳንቱ መንግስታዊ ስራቸውን ማከናወን አለመቻላቸውን በመጥቀስ ሞጅታባ ከስልጣን እንዲያሰናብቷቸው ጠይቀዋል ተብሏል። የዜና ምንጩ በፕሬዝዳንት ማሱድ ፔዜሽኪያንና በኢራን እስላሚክ አብዮታዊ ጦር አመራሮች መካከል ያለው ትልቁ ልዩነት ጦርነቱ እየተመራበት ያለው መንገድና ድርድሩን በተመለከተ ያለው ልዩነት ነው ብለዋል። ማሱድ ፔዜሽኪያን ጦርነቱ እንዲቆም፣ የሀገሪቱ ኢኮኖሚ መንኮታኮት እንዲያበቃና በህዝብ ላይ የሚደርስ የኑሮ ጫና እንዲሻሻል ይፈልጋሉ ሲል የዜና ምንጩ አመልክቷል። ፕሬዝዳንቱ የስልጣን መልቀቂያ ማስገባታቸውን በተመለከተ በሶስተኛ ወገን የተረጋገጠ መረጃ ግን አልተገኘም። በሌላ በኩል የኢራን ሚሳኤሎች አለመውደማቸው ተረጋገጠ። ኢራን አስደንጋጭ ሚሳኤሎቿን ይዛ ብቅ አለች። በ39 ቀናት የአሜሪካ እስራኤልና ኢራን ጦርነት ከኢራን ጋር የተፋለሙት አሜሪካና እስራኤል የኢራንን ሚሳኤሎች ጥንቅቅ አድርገን አወደምን ቢሉም አሁን ባለው ሁኔታ ነገሩ ሌላ ሆኖ ተገኝቷል። በተባለውና በተወራው ደረጃ የኢራን ሚሳኤሎች አልወደሙም። ሲኤንኤን ከሳተላይት ምስሎች መረጃዎች መረዳት ችያለሁ በማለት በዛሬው ዘገባው አስታውቋል። ኢራን ሚሳኤሎቿን ያስቀመጠችው ተራሮችን ተገን አድርጋ በጥልቀት በምድር ውስጥ በሰራቻቸው የምድር ውስጥ ዋሻዎች ነው። አሜሪካና እስራኤል እነዚህን ዋሻዎች ለመደብደብ ሞክረው ብዙም ውጤትን አላገኙ። ሆኖም አሜሪካና እስራኤል ወደ ዋሻዎቹ የሚወስዱት መንገዶችና መግቢያዎቹን ሲደበድቡ እንደከረሙ ሲኤንኤን በዘገባው አመላክቷል። እናም እንደ ዘገባው ከሆነ በእነዚህ ዋሻዎች ውስጥ የተከዘኑት ሚሳኤሎች አንዳቸውም አልተነኩም። እናም ኢራን የተኩስ አቁም ስምምነቱን ተከትሎ የዋሻዎቹን መግቢያ መንገዶች በመደልደልና በመጥረግ ሚሳኤሎቹን ዝግጁ እያደረገች መሆኑን ሲኤንኤን አድርጌዋለሁ ባለው ሳተላይት ክትትል የተረዳ መሆኑን በዘገባው አመላክቷል። ቡልዶዘሮችና ዳም ትራኮች እነዚህኑ በአሜሪካና እስራኤል የተደበደቡትን የዋሻ መግቢያዎች እያጸዱ መሆኑን መረጃዎቹ እንዳመለከቱም ሲኤንኤን በዚሁ ዘገባው አመላክቷል። ትራምፕ እየደጋገሙ ሲናገሩ የሚሰሙት በ39 ቀናት ጦርነት ውስጥ የኢራን ሚሳኤሎች ጥንቅቅ ብለው የወደሙ መሆኑን ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።